بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው ምስጋና ዕውቀቱ ለጠለቀው ጥበቡ ለረቀቀው እዝነቱ ምህረቱና ቸርነቱ ለሰፋው የሰው ልጆችን በአማራ አቋም ለፈጠረው የምናስተውልበትን የምናስገነዝብበትን አእምሮ በመስጠት ታላቅ የመሆን ብቃትን ለለገሰን የምልኡነት ባለቤት ለሆነው አላህ ምስጋና ይገባው። ሰላትና ሰላም ለማንነታችን አሰልጣኝ ለስኬታችን ዋስትና ለህልውናችን ሞዴል ለህይወታችን ካርታ ለዓለም እዝነት በሆኑት በተፈቃሪውና በታላቁ ነብይ ላይ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአዲስ አበባ ቻናል ተከታታዮች ዛሬ ታላቁ የበድር ዘመቻ የመጀመሪያውን ክፍል የምናይ ይሆናል። አብራችሁን ቆዩ። ታላቁ የበድር ጦርነት በሁለተኛው ዓመተ ሂጅራ በተቀደሰው ወርሃ ረመዳን 17 ላይ የተካሄደ እውነት ከሐሰት የተለየበት ታላቅ ክስተት ነው። የመካ ቁረይሾችንና በተግባር መሰሎቻቸው የሆኑትን ያካተተው የጣዖት አምላኪው ማህበረሰብ ሙስሊሞችንና ጉዳያቸውን ሁሉ ከመካና ዙሪያዋ ከሚገኙ አካባቢዎች ካባረሩ በኋላ እምነታቸውን በነጻነት ያስፋፉና የተገበሩ ዘንድ እንደማይተዋቸው የአላህ መልእክተኛና ሙስሊሞች ጠንቅቀው ያውቁ ነበር። በመሆኑም ለክፉ ነገር ሁሉ ራሳቸውን ማዘጋጀትና መጠንቀቅ ጀመሩ። መዲና ከደረሱበት ጊዜ ጀምሮ ድንገት ሊጠቁ እንደሚችሉ በማሰብ ለሙሽሪኮችና በአጠቃላይ በሙስሊሞች ላይ ሊያሴሩ ለሚችሉ ጎሳዎችም የሙስሊሞችን ኃይልና ጥንካሬ ለማሳየት በከፍተኛ ሁኔታ ስልጠናውን አጧጧፉ። ስልጠናው ከየትኛውም ወገን በመዲና ላይ በሙስሊሞች ላይ ሊደርስ የሚችለውን ድንገተኛ ጥቃት ለመመከት እንዲያስችላቸው ነው። እነዚያ ከቁረይሾች ግፍና ጭቆና የሸሹ ሙስሊሞች በእርግጥም ብዙዎች እንደሚገምቱት ደካሞችና አቅም የሌላቸው ሳይሆኑ ባሻ ጊዜ እጅግ አስፈሪ ኃይልና እሾህ ሊሆኑ ይችላሉና እነሱን ከማጥቃት በፊት ሺህ ጊዜ መላልሶ ማሰብ ተገቢ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ማሰልጠን ያዙ። ስልጠናውንም ወደ ተግባር ለመለወጥ በመዲናም ዙሪያ ተዋጊ ቃኝና አሳሽ ቡድን ላኩ። ከነኚህም መካከል ራሳቸው የመሯቸው ቡድኖች ሲኖሩ አንዳንዶቹም ከሰሃቦቻቸው መካከል መርጠው እንዲመሩ አድርገዋል። ከቡድኖቹ መካከል በሐምዛ ኢብኑ አብዱል ሙጠሊብ የምትመራና 30 የሙሃጅር ከመካ የተሰደዱ ፈረሰኞችን በመያዝ ወደ ኢስ የባህር ዳርቻ የተላኩ ቡድን በኡበይዳ ኢብኑ አልሐሪስ የምትመራና 60 የሙሃጅሪን ፈረሰኞች በመያዝ ወደ ራግብ የተላከች በሐምዛ ኢብኑ አብዱል ሙጠሊብ የምትመራና 30 የሙሃጅር ወይም ከመካ የተሰደዱ ፈረሰኞችን በመያዝ ወደ ኢስ የባህር ዳርቻ የተላከ ቡድን በኡበይዳ ኢብኑ አልሐሪስ የምትመራና 60 የሙሃጅር ፈረሰኞችን በመያዝ ወደ ራግብ የተላከች በሳዕድ ኢብኑ አቢ ወቃስ መሪነት በመካና መዲና መንገድ ለቅኝት ተልእኮ የተላከች 80 ሰዎችን የያዘች ቡድን የወዳን ዘመቻ በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተመራችና 200 ፈረሰኞችንና እግረኞችን በመያዝ ለውጊያ ተልእኮ ወደ ውዳን የሄደች ጦር። የአላህ መልእክተኛ በዚህ ዘመቻ ከበኒ ደምረሃ ጋር ስምምነት የፈጠሩ ሲሆን የዚህ ዘመቻ ዋና ዓላማ የነበረውም የመካ እስከ ሻም መንገድን ይቆጣጠሩ ከነበሩ ጎሳዎች ጋር ስምምነትና ግንባር ለመፍጠር ነበር።
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው ከሙሽሪኮች አንጻር የጠበቁትና የገመቱት ነገር መከሰቱ እውን ሆነ። ነቢዩ ሰለላሁ ዐለይሂ ወሰለም መዲና ገብተው ብዙም ሳይረጋጉ በከርዝ ኢብኑ ጃቢር አልአፍሪ የተመራ የሙሽሪኮች ጦር በመዲና ዳርቻ በሚገኙ የግጦሽ ማሳዎች ላይ ወረራ በማካሄድ የሙስሊሞች የሆኑ የተወሰኑ ግመሎችንና ፍየሎችን ነርቶ ወሰደ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተዘረፉ የሙስሊም ግመሎችንና ፍየሎችን ለማስመለስ ሙሽሪኮቹን ለማሳደድ ወጡ። በአላህ መልእክተኛ የተመራው የሙስሊሙ ጦር ለበድር ቅርብ ከሆነው የሰፍዋን ሸለቆ ድረስ ተጓዘ። ነገር ግን የሙሽሪኮቹ ኃይል ላይ መድረስ ባለመቻላቸው ያለ አንዳች ውጊያ ወደ ኋላ ተመለሱ። የታላቁ የበድር ጦርነት ምክንያቶች በመካ ይኖሩ የነበሩ ሙስሊሞች ንብረታቸውን ተዘርፈው ከሀገራቸው እንዲወጡ በመደረጋቸው፣ የመካ ቁረይሾች በሙስሊሞች ላይ ጦርነት ያወጁት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢስላማዊ ጥሪያቸውን በይፋ ማድረግ ከጀመሩበት ጊዜ አንስቶ ነበር። ያን ጊዜ ጀምሮ ግፉ ቀጠለ። የሙስሊሞችን ደም ማፍሰስ በድብቅም ይሁን በይፋ ያመኑትን የመካ ሙስሊሞች ቤቶቻቸውን መቀማትና ሀብት ንብረታቸውን በኃይል የግላቸው ማድረግ ጀመሩ። ሙስሊሞችም የአላህን ውዴታ አስበልጠው ከተወለዱባትና ካደጉባት ቀዬ ነፍሶቻቸውን ይዘው ኮበለሉ። ጥለው የኮበለሉት ሀብት ንብረትም በቁረይሾች ቁጥጥር ስር ዋለ። በስደታቸው ወቅትም ሱሃይብን የመሳሰሉ ሰሃባዎች ወደ መዲና መሰደድ ፈልገው በመታገዳቸው ሙሉ ንብረታቸውን አሳልፈው በመስጠት እንዲለቋቸው እስከ መደራደር ደርሰዋል። ሙሽሪኮች መዲና ድረስ በመምጣት ሙስሊሞችን ማሳደዳቸው ሌላ ምክንያት ሲሆን፣ ቁረይሾች መካ ሳሉ በሙስሊሞች ላይ ባደረሱት ግፍና ጭቆና ብቻ በቃን አላሉም። ከስደት በኋላም ቢሆን በእነሱ ላይ ማሴርና ማነሳሳትን ስራዬ ብለው ተያያዙት። በመዲና የሚገኙ ሙስሊሞችን በማጥቃት ንብረቶቻቸውን እንዲዘርፉ እንዲያሸብሯቸውም ጭምር ከሌሎች ሙሽሪኮች ጋር በመተባበር በኩረዝ ኢብኑ ሀባብ አልፈህሪ የሚመራ ጦር ላኩ። ይህ ጥቃት የመጀመሪያው የበድር ጦርነት በመባል ይታወቃል። ስለሆነም ቁረይሾች ለሙስሊሞች ላሳዩት የከፋ ጥላቻና ሙስሊሞችንና ኢስላምን ለማጥፋት ባደረጉት እንቅስቃሴ ምክንያት የእጃቸውን ዋጋ ማግኘትና መራራ ውጤቱንም መጎንጨት ነበረባቸው። ጥቅሞቻቸውንና የንግድ መስመሮቻቸውን ሙስሊሞች አደጋ ላይ ሊጥሉ እንደሚችሉ ማሳወቁ የሚያስፈልግበት ጊዜ ደረሰ። የእስልምና መጠናከሩን መንግስት ያለው መሆኑን እና ጥቃትንና ክፋትን ሁሉ መመለስ እንደሚችል እንዲሁም ሀቅን የማስፈን ውሸትን የመደምሰስ ኃይል ያለው እጅ እንዳለው ማሳየቱ ግድ ሆነ። ቁረይሾችን ስርዓት ማስያዝና የሙስሊሞችን ሀብት ንብረት ማስመለስ በሺህ ግመሎች የምትገመትና 40 ሰዎችን የያዘች በአቡ ሱፊያን ኢብኑ ሀርብና አመር ኢብኑ አልዓስ የምትመራ የቁረይሾች ክፍለት የንግድ እቃዎች ይዛ ከሻም ሀገር ወደ መካ መንቀሳቀሷን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሰሙ ጊዜ ሙስሊሞች ለመውጣት አሰቡ። ነቢዩም ይህች የቁረይሾች የንግድ ክፍለት እንዳታመልጣችሁ አሏቸው። የተወሰኑ ሰዎች በፍጥነት ለጥሪው ምላሽ ተዘጋጁ። ከፊሎቹ ደግሞ የአላህ መልእክተኛ ለጦርነት አላዘዙንም በሚል መልኩ ተረዱ። ነቢዩ በማስከተል የሚሳፈር እንስሳ በቅርብ ያለው ሰው ይሳፈርና አብረን እንሂድ አሉ። ወዲያውም የሚሳፈሩትን እንስሳ በቅርብ የሌላቸውን ሰዎች ሳይጠብቁ በአፋጣኝ ቅፍለቷን አስበው ወጡ። በወቅቱ የሙስሊሞች ቁጥር 313 ሰዎች ነበሩ። 140 የሚሆኑ ሰዎች ከአንሳር ወይም የመዲና ሰዎች ነበሩ። የተቀረው ቁጥር ከሙሃጅሮች ወይም ከመካ ወደ መዲና የተሰደዱ ሰዎች ነበር። ሙስሊሞቹ 2 ፈረስና 70 ግመሎች ነበሯቸው።
የጦርነቱ ታሪክ ኢብኑ ኢስሐቅ እንዳለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተወሰኑ የረመዳን ወር ቀናት ካለፉ ነበር ለነዚህ ተልእኮ የወጡት። ሰኞ ቀን 8 የረመዳን ወር ቀናት ካለፉ በኋላ ነበር አብደላህ ኢብኑ ኡሙ መክቱም በመዲና ሰላት ላይ አቡ ሉባንን ደግሞ የመዲናን ሁኔታ እንዲቆጣጠርን እንዲያስተዳድር ኃላፊነት ሰጥተውት ወጡ። በወቅቱ የሙስሊሞች ቁጥር 313 ሰዎች ነበር። የባንዲራቸው ተሸካሚ የነበረው ሙስዓብ ኢብኑ ኡመይር ሲሆን የበድር ጦርነት የዋለው ጁማዓ ጠዋት ረመዳን 17ኛው ቀን ነበር። አቡ ሱፊያን የሙስሊሞችን መውጣት አወቀ። አቡ ሱፊያን እጅግ ንቁና ጠንቃቃ ሰው ነው። ነገሮችን ይዘው የሚመጡትን መጨረሻም ይገምታል። ቁረይሾች በሙስሊሞች ላይ የሰሩትን ግፍ ጠንቅቆ ያውቃል። እያደገ ያለውን የሙስሊሞች ኃይል ሁኔታን በቅርቡ ይከታተላል። ከሻም ግዛት ወጥቶ ሂጃዝ ዋና የአረቢያ ምድር አካባቢ እንደደረሰ የመዲና ሙስሊሞችን ሁኔታ መሰለል ያዘ። ለንግድ ቅፍለቱን ፈርቶ በእነሱ አካባቢ የሚያልፈውን መንገደኛ ሁሉ የአካባቢውን ሁኔታ ይጠይቅ ነበር። በመጨረሻም የተወሰኑ መንገደኞች ሙሐመድና ባልደረቦቹ የንግድ ቅፍለት የሆነችውን የመካን ግመሎች ለመከታተል የወጡ ስለመሆናቸው ወሬ ደረሰው። በዚህን ጊዜ የጥንቃቄ እርምጃ ወሰደ። መንገድ ከመቀየሩን ባሻገር በመካ ካሉ ቁረይሾችም የድረሱልኝ መልእክት ላከ። ውድ አድማጮቻችን የዛሬው ፕሮግራም ይህን ይመስል ነበረ። ቀጣዩን ክፍል በነገው ዕለት የምናየው ይሆናል። እስከዚያው አራህማን ሰላም ከእናንተ ጋር ይሁን።